ልክ እንደ አክስቴ ነስሪን የሚጣፍጥ ምግብ ነው ቱርካን። ነይ ልጄ አንቺም ቁጭ በይ ነይ። አባዬ ሰላጣው እንዳሪያ ናት የሰራችው አውቃለህ አይደል? እጅሽ ይባረክ። እህታችሁ ስትመጣ ሁላችሁም ወጥ ቤት ውስጥ አስገባችኋት። እንደዛ ነገር ነው የሆነው። አንድ ላይ መብላት ናፍቆን ነበር አይደል? እህቴ ስትመጣ ጊዜ እንደ ድሮ ሁሉም ነገር ሆነ። ልጆች ሁላችሁ ከዚህ በኋላ ለእናታችሁ ጥሩ የሆነውን ነገር ነው የምናደርገው። ዛሬ ሐኪም ቤት ሄደን እንደነበረ ታውቃላችሁ። ለእሷም ይሁን በጣም ጥሩ ምክር መክራናለች። ደስተኛ የሚያደርጋት ነገር ምንድን ነው ካልን ድሮ ያሳለፍናቸውን ትውስታዎች ያንን ደጋግማ በየቀኑ እሱን እንድትኖረው እናደርጋለን። እኔ አሁንም ቢሆን ለእናቴ የሚያስደስታትን ነገር እየነገርኳት ነበር፣ ግን ጥሩ አድርገሻል የኔ ልጅ። እናታችሁ ጤነኛ ስትሆን ቤታችን ከዚህ በፊት እንደነበረው ነው የሚሆነው። እሺ። እና ደግሞ ለማስታወስ እንዲረዳት የድሮ ዕቃዎችን በአጠቃላይ ወደፊት ለፊት እናወጣቸዋለን። እኔ እንጃ ብቻ ከድሮ የአበባ ማስቀመጫ ጀምሮ ፎቶዎችም ጌጣጌጦችም ያሉትን ነገሮች በሙሉ በነገራችን ላይ እስከ ዛሬ ድረስ በየቀኑ ልክ እንደ በፊቱ ሁሉ በተመሳሳይ ሰዓት ሁላችንም ጠረጴዛችን ላይ እንቀመጣለን። ከዛ እናታችሁ ጠረጴዛው ላይ እንድትመጣ ለማድረግ ቀስ ቀስ እያለን በፍቅር እናሳምናታለን። ሁሉም ነገር ቀስ በቀስ ይሄዳል። በፍቅር እናሳምናታለን። ሁላችንም ይሄንን ችግር አንድ ላይ እንወጣዋለን። ልጆች ይህንን ቀን አብረን እናልፈዋለን። ድጋሚ በቤታችን ፀሐይ ተመልሳ ትወጣለች። ይህንን እርግጠኛ ነኝ። እናንተም እመኑ። ይህንን ሕይወት ለመመለስ ሌላ መድኃኒት የለንም። እናታችሁ ጤነኛ እያለች በጣም ጠንካራና በጣም ደፋር ሴት ነበረች። አንድም ጊዜ በምንም ላይ ተስፋ ቆርጣ አታውቅም ነበር። አሁን ደግሞ የኛ ተራ ነው። ልባችንን እዚህ እናድርግና እሷን ድሮ ላይ ያሰራትን ሰንሰለት አብረን እንሰብረዋለን። ልጄ ሚስቴ የት ናት? ከቤተሰቦቿ ጋር ናት። አንድ አይነት ነገር ነው። ለምን እንደሆነ አላውቅም፣ ግን እዚህ ስትመጣ ድንገት ቤተሰቦቿ ትዝ ይሏታል። ምን እያልሽ ነው እማዬ? ልጅቷ ከቤተሰቦቿ ጋር ጊዜ ማሳለፍ አትችልም እንዴ? በቃ እንዲህ መሆንሽን አቆሚ። ልጄ እናትን አታውቃትም እንዴ? የአንዳንድ ሰዎችን ሰላም ለማወቅ ቆርጣ ተነስታለች። ሰላም ስለማወቅ ካወራን አይቀር። እቺ ሴትዮ እስከ መቼ ነው እዚህ ቤት ውስጥ የምትኖረው? መልካም ምግብ ይሁንላችሁ። ማስተኛት አልቻልኩም። ስለዚህ ከልጃችን ጋር አብረን እንበላለን። ነይ ተቀመጭ። አይላ አንድ ሳል ልትጨምሪልን ትችያለሽ? እሺ እኔ ቆንጆ እሺ። እባክሽ ልጅቷን ለኔ ስጭኝ። አንቺ ምግብሽን ተረጋግተሽ ብይ። ባረብሻችሁ ደስ ይለኝ ነበር። ማለቴ ከምግብ ላይ ላስነሳ አልፈልግም። እኔ በልቼ ጨርሻለሁ። ልጅቷን ለኔ ስጭኝ። ነይ ወደዚህ ነይ። ቀስ ውትትድዱ ነይ ወደኔ። ውይ 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 የአያትሽ ቆንጆ ነሽ። ነይ እስኪ
የኔ ኪራዝ የታለች? የኔ ውድ የልጅ ልጅ የታለች? ብቻ አንቺ ቶሎ ብለሽ አድገሽ አብረን ሽርሽር እንሄዳለን። እሺ እሺ አይደለም እንዴ? ምግብሽን በልተሽ ስጨርሺ ወደ ክፍልሽ ቶሎ ሂጂ። ብዙ ውጭ አትበይ። ሰዎች ወደዚህ ቤት እየመጡ ነው። እኔ ባሪያሽ አይደለሁም ወይዘሮ ሩቻን። ቢገባሽ የልጅ ልጅሽ እናት ነኝ። አረ ተይ እንጂ። ስለዚህ እያልሻለሽው እንደፈለኩ መዘዛር እችላለሁ መሆኑ ነው? ታዲያ ለሁሉም ሰው ውጪና እዚህ መሆንሽን ተናገሪያ። ለዚች የኩርማን ቤተሰብ የልጅ ልጅ እናቷን እኔ ለምን አታያቸው? ሩቻን በቃሽ፣ ዝም በይ። የቤተሰባችን አባል እንደሆነች እንድትሆንብኝ አልፈቅድላትም። እሺ ሶመር፣ ቆይ አንቺ ልታሳብጅኝ እየሞከርሽ ነው እንዴ? ትዕግስቴን ልትፈታተኙ እየሞከርሽ ነው ወይ? አልገባኝም። ሚኔ እዚህ ቤት ውስጥ እንግዳ ናት። እሺ የኔ እንግዳ ናት፣ የልጄ እናት ናት። ስለዚህ አንቺ ደግሞ ታከብሪያታለሽ። እዚህ ጠረጴዛ ላይ ቁጭ ብላ አብራን ምግብ መብላት የቻለችው አንተንና ልጅህን ስለማከብራችሁ ነው። እሺ እንጂ እቺ ሴትዮ እንዳከብራት እንድጠብቅ በጭራሽ አልፈልግም። ትሰማኛለህ አይደለ? እማዬ በቃሽ። ትሰሚያለሽ? መሆን ያለብሽን ነገር በሙሉ መሆንሽን ትተሽ በዚህ ባርሽ ቆጭቶኝ ከዚህ ቤት እንደወጣት አድርጊ። ሶመር፣ አሁንስ በቃችሁ። ሶመር፣ ነይ ነይ የኔ ልጅ ነይ። አይዞሽ ልጄ ነይ። ማዕዱን አበላሸሹ የማትረብ ውይ ውይ የኔ ጣፋጭ ልጅ የኔ ውድ ውይ 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 የኔ ቆንጆ ልጅ አንቺም ስታድጊ እንደ አባትሽ ንዴታም ነው እንደምትሆኝው? ውይ አባዬ ደግሞ ቀላል እንደማይሆን ታውቅ ነበር? አውቅ ነበር፣ ግን የባሰ ከባድ ለማድረግ የሚችሉትን ሁሉ እየጣሩ ነው ያሉት። ይሄ እኮ ነው እያናደደኝ ያለው አባዬ። ልክ ነህ። ግን አንተስ ብትሆን ይሄን ሁሉ ነገር ያደረግከው ለልጅ ስትል አይደለም እንዴ? ሶመር፣ ሚኔ ላይ ብዙ መጨከን ያለብህ አይመስለኝም። እሺ ይኸውልህ፣ ይቅር በላት እያልኩ አይደለም፣ ግን በዚህ ልክ ማግለሉ አስፈላጊ አይደለም። አሁን ሁሉም ነገር ያለው በእጇ ነው። ልጇን ይዛ መሄድ ትችላለች። አንተም አባትነትን ልትነጥቅ ትችላለች። ከዛ መቼም ቢሆን ልጅህን አታያትም ማለት ነው። ከብዙ ዓመታት በኋላ ከልጅ ጋር ስትገናኝ ምን ብለህ ልትመልስላት ነው? እንዴት ነው ይህንን ነገር የምታስረዳት? ተረጋግተህ ስለ ሁሉም ነገር አስብበት። እጅሽ ይባረክ ልጄ፣ እንደ ሁል ጊዜው ነው። የተባረከ ይሁንልህ አባዬ። እና ወይዘሮ ሩቻን ቤት ተመለሳችሁ ማለት ነው? አዎ እንደዛ ነው አባዬ። ሶመር መመለስ ፈልጎ ነው? አይ እኔ ነኝ የፈለግኩት። እዛ ብንሆን ለእኛ የተሻለ ነው የሚሆነው። በእርግጥ ጥላቸው እዚህ ጋር እንዲያበቃ ፈልጌ ነው አባዬ። ሲጀመርም ትልቅ ቤተሰብ ነው የለመድኩት። እንደዛ ነው የኖርኩት አባዬ። እሺ ልጄ፣ አንቺም ብትሆኝ ብዙ ነገር አሳልፈሻል። ሁሉንም ነገር ተወጥተሽ ያለፍሽው ራስሽ ነሽ። ትክክለኛ ውሳኔ ተወስኛለሽ ብዬ አምናለሁ። ሰላም እየተሰማሽ ከሆነ ምንም ማለት አይጠበቅብኝም። አመሰግናለሁ አባዬ። ዶኑሽ ወጥ ቤት ናት። በሩን እሷ ትከፍታለች። በዚህ ሰዓት ማን ሊሆን ይችላል? አላውቅም አባዬ። እኔ ከሶመር ጋር በጣም ደስተኛ ነኝ። ምንም አትጨናነቅ እሺ? አልጨነቅም ልጄ። እንዴት አመሻችሁ? አማቼ እንኳን ደህና መጣ። አመሰግናለሁ። ጣፋጭ ይዤ መጥቻለሁ። ለምን ተቸገርክ? ና እስኪ ቁጭ በል። እኔ ደግሞ ልጆቹን ልጥራቸው። በይሽ።
ሜሱት ፓስታውን አልበላም። አክስቴ ነስሪን እንዳትናደድበት ልጄ። አትናደጅም አይደል? አይ አልናደድብህም። ይሄ የሜሱት ሬዲዮ ነው። ሙዚቃ ማጫወቱን ይቀጥላል። ምንድነው እሱ? ነግረሺ ነበር። የማስታወሻ ሳጥን፣ የድሮ ሳጥን ነው። ውስጡ ምንድነው ያለው? አክስቴ የመሱትን ጸጉር እየቆረጠች ለእናቱ ታስቀምጥለት ነበር፣ ማስታወሻ እንዲሆናት ብላ። አሁን የመሱትን ጸጉር ማን ሊቆርጥለት ነው? ማን የሚያቅፈው? አሁን እናት በጣም ሩቅ ናት ልጄ። ሄዳለች። አሁን እኛ እሱን ማወቅ አለብን። ማቀፍ ያለብን እኛ ነን። እሺ ጸጉሩን እንደምዳብስላት ቃል ገብቼላት ነበር። ቤት ውስጥ ይኖራል ብዬ ቃል ገብቼላት ነበር። ወንድሜ ሶመር ኬኩ ይጣፍጣል። እናመሰግናለን። የተባረከ ይሁን። አባቴ ሳዲቅ በጣም መሽቷል። ከፈቀድክልን በጊዜ ብንሄድ ይሻላል። አዎ ልጆች፣ ሌላ ቀን ስትመጣ በደንብ ቁጭ ብለን ማውራት አለብን። በደንብ እንጂ። ስለ ሁሉም ነገር አመሰግናለሁ። በይ እንግዲህ ተነሱ። የኔ ቆንጆ ነች። ሙሽራው አመሰግናለሁ። ነገ ሽርሽር መሄድ ይፈልጋሉ። ማን ነው የፈለገው? ሀካና ሰርዳር። ዳሪያም አሁን ስሜቷ ጥሩ እንዳልሆነ ታውቂያለሽ። ምናልባት ለእሷም ይረዳት ይሆናል። አንቺ አባይን ታስፈቅጇለሽ አይደል? እሺ እሺ። ሽርሽር ብንሄድ ደስ ይለኛል። አባቴ ሳዲቅ፣ ሶመር፣ ነገ ሁላችንም አንድ ላይ ሽርሽር እንሂድ እንዴ? ልጆቹንም እንወስዳቸዋለን። ኦ በጣም ደስ ይላል። እንደ ዛሬው ሳይሆን ብዙ ጊዜ እንሄድ ነበረ። እዛ ሄደን ስጋ ጠብሰን እየበላን እንጫወት ነበር። እንደውም ቀዝቃዛ ውሃ ውስጥ ሀባብ እያደረግን እንጠጣ ነበር። ወይ ነስሪንዬ በጣም ተወድ ነበር። እሺ በቃ ነገ ሁላችንም ተሰብስበን እንሄዳለን። በቃ ደህና ደሩ። ዶኑሽ ውዴ፣ ዶኑሽ ለጓደኞችሽ መገናኘት እንደምትችሉ ንገሪያቸው። ግን እኔ እየተከታተልኳችሁ መሆን አለበት። እሺ ነገ ከሙሉ ቤተሰቡ ጋር እንገናኛለን። እኛ እንሄድ በቃ። በዳሪያ ትንሽ እቃዎቹን እናነሳሳ። በሉ ልጆች፣ እኔ ማነሳሳት ላግዛችሁ። ወይም አየ አልቆይም፣ ቶሎ ለመምጣት ሞክር።
ለአብሮነታችን በ50% ቅናሽ የቀረበውን ዕለታዊ ሳምንታዊና ወርሃዊ ያልተገደበ የዳታ ጥቅሎችን እየገዛን በዓሉን በደስታ እናሳልፍ። መልካም የትንሣኤ በዓል። ሳፋሪኮም ኢትዮጵያ በአብሮነት ወደፊት። የልጅ ልጅህን አስተኛት? ያቺ ልጅ ሁሌም እንዳለቀሰች ነው። ልጆች እኮ እናታቸው ስትከፋ እነሱም ይሰማቸዋል። ይህንን ደግሞ ታውቂያለሽ አይደል? እችን ልጅ በጣም እየተንከባከብካት ነው። ሩቻን፣ አንቺም እኮ በጣም ኃይለኛ እየሆንሽ ነው። የሆነ ቀን ልጅቷን ይዛ ከሄደች ግን የትም መሄድ አትችልም። እና ደግሞ በመሄዷ ምን ሊፈጠር ነው? በሶመር ላይ እንዳልገባው አትሆኝ። እድሜ ልኩን የሚቆጨውን ነገር ነው ጥላበት የምትሄደው። ይህንን ስሜት በደንብ ታውቋለህ ልበል? ቆይ ምን ለማለት እየሞከርሽ ነው? አልቀበልም ብለህ የከዳኸው ሰው አለ እንዴ? ወይ ደግሞ እንደ ልጅ ልጅህ ኪራዝ ከጋብቻ ውጭ የተወለደ ልጅ ኖሮህ ቆጭቶ ይሆን? ንገረኝ እስኪ ኦዛር። የሌለ ነገር እያወራሽ ነው። በጣም ግራ እያጋባሽ ነው ያለሽው። ከአንቺ ጋር መስማማት ከባድ እየሆነብኝ ነው። አሪፍ ውዴ። እንደዛ ስትል የዶኑሽን ፊት አይተዋል? ለብቻሽ ወጥቶ መዝናናት ለመድሽ አይደል? በጣም ክፉ ነገር ደግሞ ልክ ነኝ። በይኔ እንግባ። የኔ ውድ አባት እንዴት ቀናተኛ እንደነበር አየህ አይደል? በጣም ናፍቆን ነበር። ኪራዝ፣ አባትሽ መጣ ልጄ። አባትሽ አልናፈቀሽም? ነይ ውዴ፣ ነይ የኔ ውድ። ምንድን ነው? ቆይ ሙሉ ቀን እንደዚህ ለብሰን ያልከው? እንዴት ዋልኩኝ? ማለቴ ቁልፉን አዛንፈዋል። መቼም ማንም አላየህም ብዬ ተስፋ አደርጋለሁ። እዩኝ ብቻ። ወይ ጉዳ እንደሚነገረኝ ሰው የለም እኮ። ያው አንተ አለቃ ስለሆንክ ማንም ሰው ደፍሮ ሊነግር አይችልም። ለምንድን ነው የሳቅሽው? አላውቅም። ይመስለኛል እኛም ልጅ ቢኖረን እንደዚህ ነበር የምንሆነው። እንዴት እንሆን ነበር? ማለቴ ልክ እንደዚህ አይደል? አይላም ማግኘት አልቻልኩም። ወይዘሮ ሩቻንን ደግሞ በዚህ ሰዓት መረበሽ አልፈለኩም። ምን ማድረግ እንዳለብኝ አላወኩም። ምን እያደረግሽ ነው? ምን እየተፈጠረ ነው? ይቅርታ አድርጉልኝ፣ ለረብሻችሁ አልፈለኩም ነበር፣ ግን ከጧት ጀምሮ እያለቀሰች ነበር። ማለቴ ትንሽ ተረጋግታለች፣ ግን ይመስለኛል ትንሽ ትሞቃለች። ትኩሳት ይሁን አይሁን አልገባኝም። ቴርሞሜትሩ አለ አይደል እንዴ ሚኔ? በሱ ይኸው በቃ። ቆይ ለኔ ስጭኝና እኔ ልያት። ሶመር ኪራዝን አንድ ያዛት። እኔ ሄጄ ቴርሞሜትሩን ላምጣው። እሺ? እያደረገች ያለችው ነገር አልገባኝም። ጠዋትም እንደዚህ አድርጋለች። ልጅቷን ለመያዝ በሞከርኩ ቁጥር ታስቆመኛለች። እንዲይዛት ፈቃደኛ አይደለችም። እንደዚህ መስሎሽ ይሆናል የኔ ውድ። አይ በፍጹም ሶመር፣ አንተ ሁኔታዋን በደንብ ስላላየህ ነው። ሚኔ ልጇን ከኔ እያራቀች ነው ያለችው።
ቱርካን ለራሷ ገና መውለዷ ነው። በዛ ላይ በጣም ብዙ ከባድ ነገር አሳልፋለች። ለዛ ነው አንቺን ለመጉዳት ብላ የምታደርገው ነገር አይሆንም። እሺ ትኩሳት የላትም፣ በደንብ አይቻታለሁ። ሶመር የልጅ አልጋ እንግዛላት። ምናልባት አልጋዋን ከለመደችው እኔን ማስቸገር ትቀንስ ይሆናል። እሷን አቅፌ እያባበልኩ እጄን በጣም እየታመምኩ ነው። ትዕግስት ይኖርሽ። አዲሱ ቤት ስትገቢ እንገዛለን። እሺ እስከዛ ድረስ እጄ ካልተቆረጠ ነው እንግዲህ። ቶ ለነገሩ ማንን ነው የማናግረው? ሁለተኛ መኝታ ክፍሌ እንዳትገቢ። ሁለተኛ ውዴ እንዴት አደርሽ? ደህና አደርክ? እንዴት አደርሽልኝ እኔ ፍቅር? እዚህ በደንብ እንቅልፍ ወሰደ? በኋላ ብርዱ ሁሉ ነገርህን ያሳምማል። ትላንትና ማታ ደስ የሚል ነፋስ ነበርና እዚሁ እንቅልፍ ወሰደኝ። በተደጋጋሚ እንደዚህ እያደረክ ነው። የሆነ እያሳሰበ ያለ ነገር አለ እንዴ? ምንድን ነው ይሄን ያህል እያብሰለሰለ ያለው ነገር? ሚኔ ናት? አይ ውዴ፣ ከእሷ ጋር ምን አገናኘው? ታዲያ ምንድን ነው? የሥራ ነገር በጣም እያሳሰበኝ ነው። ቆይ በእኔ በኩል ላደርግ ለምችለው ነገር አለ? ለምሳሌ ትከሻዬን ልታሽልኝ ትችያለሽ። እሱ ድካሜን ይቀንስልኛል። እሺ እናልሽልህ። ምን ሆንክ? እዚህ ጋር ስትነካ ካመመ በደንብ ታመሃል ማለት ነው። ቱርካን ቀስ በይ፣ በጣም ያማል። አንዳንዴ እኮ ትንሽ መታመም ያስፈልጋል አይደል? ኦ አምላኬ፣ ስገምት አውቅሽ ነው እንደዚህ የምታደርጊው። ልክ ነኝ አይደል? ለምን እንደዚህ ያደርጋለሁ? ትላንት ከጎንሽ ስላልተኛው። ልክ ነህ፣ እንኳንም አስታወስከኝ። ትላንት ከጎኔ ስላልተኛ እጅን ማግኘት አለብን። ነይ ወደዚህ፣ በቃ ነይ። እረፍ። እንዲህ ጨካኝ መሆን አለብኝ አይደል? በቃ ተናገሪ። ለዛ ነው ወደዚህ ያመጣሁሽ። ማን አዛዥ ማን ታዛዥ እንደሆነ እንድታውቂው ብዬ ነው። ከልጅሽ ጋር እዚህ ቤት ገባሽ ማለት ዘውዱን ወራሽ ነሽ ማለት አይደለም። እሺ እሱን ተረጂ። ስለዚህ ለቤተሰቦችሽ ደውይላቸው፣ እነሱ ይንከባከቡሽ።
እኛን ችግር ውስጥ አታስገቢን። ሶመርም ቢሆን በፍጹም ልጁን መንከባከቡን አያቆምም። እሺ መስኪን ማልቀስ ምናምን አያስፈልግም። ራስሽን ብዙ አታስጨንቂ። ይኸውልሽ አሁን አራስ ነሽ። የሰይጣን ጆሮ ይደፈንና ምናልባት አንቺ አንድ ነገር ብትሆኚ ልጅቷ ምን ልትሆን ነው? ቆይ አይ ነስሪን፣ ይህንም መቼ ኪሴ ውስጥ እንዳደረግሽው ፈጣሪ ያውቀው። ትክክለኛው ሰዓት ላይ ነው የመጣችሁት። ለነገሩ አንቺ ሁሌም ቢሆን ከጎኔ ነበርሽ። አባዬ ልትወጣ ነው? አዎ ልጄ ልወጣ ነው። ዶኑሽ ብፌው ላይ ደረሰኝ መኖር አለበት። ሂጂ አምጫቸው። ዛሬ ሄጄ እከፍላለሁ። እንካ አባዬ። አመሰግናለሁ ልጄ። ዶኑሽ ከሳሽ ሽርሽር እንሄዳለን። ለአማቼ ቃል ገብተንለታል። አንቺ ሁሉንም ነገር ዝግጅት አድርጊ። እሺ አባዬ። እሺ እህቴ ነስሪን ደህና ነሽ? የምትፈልጊው ነገር አለ? እኔ ደብዳቤውን አዲስ ለመጣችሁ ነርስ እንድትልከው ሰጥቻታለሁ። አስቸኳይ ነው ብዬ፣ ግን ምንም ዜና የለም። የእመቤት ዙቤድ ወላጆች ስልክ ቁጥር ይኖራቸዋል? አገኝልሻለሁ፣ አታስቢ። አመሰግናለሁ። ምንድን ነው የምታገኘው? ዳሪያ እናታችን ፌሬዴንም እንዲሁም ልጇን ታስታውሳለች። ወይዘሮ ዙቤዳ የወላጆቿ ቤት ነች። ስለዚህ ልጅየው የተወለደው እዛ ነው ማለት ነው። አሁን ሁሉም ነገር እንደርስበታለን። በዚህ መንገድ ያ ቆሻሻ ፋቲ እየዋሸ እንደሆነ ማረጋገጥ እንችላለን። ናሽ ወደ ውስጥ እንግባ። ተከተለኝ። ጠበቃው መጥቷል። እየቀረ ሰነድ አለ። እሱን ጨራርሰን ዛሬ ክሱን እንጀምራለን። ስማ፣ ምን የሚዋሱን ጉዳይ ዛሬ መጨረስ አለባት። እሺ፣ የሚያዋውል ሰው ቤት ላክና ውክልናውን ተቀበል። እሺ ወንድሜ። አቶ ኒያት፣ ቆይ ግን እርግጠኛ ነህ ሶመር ሚስትህን እንደ ደበቃት እርግጠኛ ነህ? ምን ሆነሃል ሰውዬ? ቆይ እኔ ይህን ያህል ማሰብ የማልችል ይመስልሃል እንዴ? ከቤተሰቦቿ ጋር ነች። ስለዚህ
ወይዘሮ ሩቻልን መጠየቅ አለብህ ብዬ አስባለሁ። የወንድምህን ልጅ ለማዋራት ነው። ከሁለት አንዳቸው የሆነ ፍንጭ ይሰጣል። ቆማቴን በሩን ዝጋው። ይኸውልህ ሙስጣፋ፣ ትሰማኛለህ? ከሶመር ጋር በምንም አጋጣሚ መጣላት አልነበረብህ። ከእሱ ጋር አታውራ። እኔ ምንም አላደረኩም። መጀመሪያ መጥቶ ያዋራኝ እሱ ነው። የራስህ ጉዳይ። ይኸውልህ እዚህ መስራት ከፈለግ ከሶመር ጋር መቀራረብ የለብህም። ይሄ ማለት ልጅን ከኔ እየጠበቅከው መሆኑ ነው ወይስ እኔን ለማራቅ ፈልገህ ነው? ምንም ነገር አልገባኝም። አይ ሙስጠፋ፣ አሁንም በእንቆቅልሽ ጋጋታ አትረብሽን። ይኸውልህ አሁን ከእኛ ጋር መቆየት የምትፈልግ ከሆነ ዝም ትላለህ። እሺ፣ ሶመርን ማየትም ሆነ ማግኘት አያስፈልግም። እሱን አንድ ነገር ማድረግ አለብኝ የምትል ከሆነ እንደዛ ከሆነ በጭራሽ ባታስበው ይሻላል። አክብረው እንጂ ልትፎካከር አትሞክር። ተግባብተናል አይደል? ማድረግ ያለብኝን ነገር እየነገርከኝ ነው? እሺ፣ ስለዚህ እኔም ደግሞ ይህንን ልንገርህ። ይቅርታ አድርግልኝና ይሄ እኮ የእስር ቤት ግቢ አይደለም። አቶ ኡዛር፣ አንተም ጠበቃ አይደለም። ማንን ማዋራት እንዳለብኝ፣ ወዴት መሄድ እንዳለብኝ አንተ ሳትሆን እኔ ነኝ የምወስነው። በጣም ደስ ይላል እባክህ። ይገርማል። የዓመቱ ምርጥ ነጋዴ። አሪፍ ነው። ወይም አልቆይም፣ ቶሎ ለመምጣት ሞክር። ለአብሮነታችን በ50% ቅናሽ የቀረበውን ዕለታዊ፣ ሳምንታዊና ወርሃዊ ያልተገደበ የዳታ ጥቅሎችን እየገዛን በዓሉን በደስታ እናሳልፍ። መልካም የትንሣኤ በዓል። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት። የአባትሽ ጠረን ኪራዝ ውዴ፣ አንቺም ማሽትችው። እባክህን ትንሽ ጠብቀኝ ውዴ፣ መጣው። እቃ ረስቼ ነው። ምን ማለት ነው? 5 ደቂቃ ነው ያለኝ። እሺ እኔ ፍቅር፣ በቃ መጣው። አሁን በር ላይ ነህ?
ከትንሽ ቀን በፊት እናንተ ሐኪም ቤት ገብታ ሴት ልጅ ተገላግላ ነበር። ከዛ በኋላ አረፈች። ፌሪዴ ኡስማን። ምንም እሷ ዜና የለም። እማዬ ለኔ ስጪ። ሄሎ ዳሪያ አስቀምጫት። ሰላም እንዴት ነሽ? እናቴን አሟታል። ምንም ማስታወስ አትችልም። ከትንሽ ቀን በፊት የምትለው ከብዙ ዓመታት በፊት የተፈጠረውን ታሪክ ነው። ግን ደግሞ አንቺ የተፈጠረውን ነገር ብታይ ትረጅን ነበረ። ፌሪዴ ኡስማን የምትባል ታካሚ ነበረቻችሁ ከብዙ ዓመት በፊት። ልጅ ከወለደች በኋላ ግን ሞታለች። እባክሽን ይህንን ታሪክ ታጣሪልናለሽ? እባክሽን ልለምንሽ። ይኸውልሽ እናቴ አሁን ላይ እንድትረጋጋ በቂ መረጃ ያስፈልጋታል። መልሳችሁ እንድትደውሉልን የእህቴን ስልክ ቁጥር ልስጥሽ። በእሷ ብትደውይልን ታገኝናለሽ። እሺ በጣም አመሰግናለሁ። አመሰግናለሁ። መልካም ቀን ዳሪያ። ይሳካል። ፌሪዴንም ሆነ ልጇን እናገኛቸዋለን። አንቺ ከዚህ በኋላ አይክፋሽ። እሺ በሉ ልጆች ከተዘጋጃችሁ እንሄድ በቃ። እሺ መጣን አባዬ። ነይ እማዬ ነይ እንሂድ። ነይ ተነሽ እንሂድ። ነስሪ ለጊዜው አንቺም እዚህ ጋር ቁጭ በይ፣ ጠረጴዛው እስኪዘጋጅ ድረስ። አባቴ ሳዲቅ ስራውን ለዋቂ እንቶ እሳቱ ጋር ና እባክህ። ወይ ሙሽራው ምንም አያውቅም። መጀመሪያ ምንድን የምናደርገው? ከሰሉን እናመጣለን። ምን እናድርግ? መሱት የሆነ የምቀመጥበት ነገር አምጣልኝ። ቆይ እሺ እኔ ላምጣልህ። ና ወደዚህ። ይኸው አምጥቼዋለሁ። መጀመሪያ እሳት እናቀጣጥላለን። ምን ማለት? ሙሉ ቤተሰቡ ነው? ኦ ወንድሜ፣ ሁሉም ሰው መጥቷል። ልጆች በሉኑ፣ እናንተም እዚህ ናችሁ ለካ። አጎቴ ሳዲቅ፣ አይ እኛ እንኳን ይቅርብን። ለምንድን ነው የማትመጡት? እናንተም አግዙን። በሉኑ ሁለታችሁም በሉኑ ወደዚህ። እዚህ ጋር ስጋ አለ፣ ከታች ደግሞ ትሪ አለ። አምጡት። ዶኑሽ፣ ለምንድን ነው ሁሉም ሰው እንደሚመጣ ያልነገርሽ? የእውነት እኔም አላወቅኩም ነበር። እሺ ወንድሜ ሶመር ምንም እንዳትናገሪ ብሎኝ ነው። ምን እሱ ሁልጊዜ እሺ ይሰማናል እና እንዋርዳለን። ለማንኛውም ትሪውን እንውሰደው፣ ፍጠን። የምን ትሪ ነው? የሙሽራ ትሪ ወንድሜ፣ የሙሽራ ትሪ። በል ይህንን ትሪ እንውሰደው፣ እንፍጠን። እሺ እንዴት ነሽ? ዛሬ ደህና ነሽ አይደል እማዬ? ደህና ነኝ፣ አመሰግናለሁ ልጄ። ይሄ ያ ልጅ ነው? ከአንቺ ጋር የዛን ቀን ያወራነው ወሬ ትዝ ይልሻል አይደል? በደንብ አስታውሳለሁ። እያወራሹ ያለሽው ሰው አለ ወይ ስልሽ አንቺም ደግሞ ጭንቅላትሽን ነቀነቅሽ። እና እሱ ነው? እሱም ይወድሻል፣ ገብቶኛል። ያስታውቅበታል። ወይዘሮ ሩቻን፣ አቶ ፋቲ መጥቷል። ሊያዋራሽ ይፈልጋል። ሰላም ወይዘሮ ሩቻን። እሺ አቶ ፋቲ፣ በአሁኑ ደግሞ የትኛው ስራ ላይ ነው ልትጠቀምኝ ያሰብከው? አዲስ የውርስ ጉዳይ ነው ወይስ ጓደኛ ነው? ጠላት፣ ዘመድ፣ የትኛው ነው? ተይ እንጂ ወይዘሮ ሩቻን፣ ልቤን በጣም አሳዘንሽው። የምሬን እኮ ነው። ያኔ ልጅሽ እንደዛ ባያስፈራራኝ ኖሮ በፍጹም ድርሻዬን ለእሱ አሳልፌ አልሸጠውም ነበር። እውነት ከማንም ጋር ምንም ችግር የለብኝም። እኔ የምፈልገው የዕለት እንጀራዬን ነው። ገበያ ውስጥ እሱ ከፍቻለሁ። አሁን ያው እኔ ብቻዬን አላሸንፍም።
ደንበኞቼም ጭምር ያሸንፋሉ። አሁን አንቺ 2 ትገዥኛለሽ፣ ከዛ አንቺም ሌላ 2 ደንበኞች ታመጭልኛለሽ ማለት ነው። ታክ ሙሉ ገንዘቡ አንቺ ባንክ ውስጥ ይገባል። ትልቅ ስራ ነው። ፋቲ፣ ወይዘሮ ሩቻን ሂድና በአንተ ደረጃ ያለ ሰው ፈልገህ እንደሱ አይነት ወሬህን አውራላቸው። እሺ? ግን ደግሞ ተይ እንጂ ልቤን እየሰበርሽ እኮ ነው ወይዘሮ ሩቻን። እኛ ምንም ቢሆን ዘመዶች ነን። የሥራ ፈጠራዬን ማድነቅ አለብሽ ብዬ አስቤ ነበር የመጣሁት። እውነቴን ነው የምልህ፣ ተሳስተሃል ፋቲ። እኔ አንተን አልደግፍህም። እሺ? እሺ በቃ ሙሽራውስ? እሱስ እኔን የሚደግፈኝ ይመስልሻል? ማለቴ እሱ የዚህ ሀገር የገበያ አለቃ እንደመሆኑ ማለቴ ነው። እና እንዴት ናችሁ ታዲያ? ረጅም ጊዜ እኮ አልተያየንም። እውነት ነው፣ አንተ ጎበዝ ነህ ፋቲ። የሚገባ ከሆነ ርቀታችንን እንጠብቅ እባክህ። መገናኘቱ አስፈላጊ አይደለም። ለምንድን ነው እንደሱ የምትዩ ወይዘሮ ሩቻን? ማለት ያጎታቸው እኮ ነኝ አይደል እንዴ? እሷ የወንድሜ ልጅ ናት እና እሱ ደግሞ አማቼ ነው። ንገሪኝ፣ ከእሱ ጋር መገናኘት አልችልም እንዴ? አንተም ማግኘት ቢፈልጉ ኖሮ ያገኙ ነበር ፋቲ። ስለዚህ አይፈልጉህም ማለት ነው። እና ደግሞ እዚህ ቁጭ ብዬ ስለ ልጄ ካንተ ጋር አላወራም። በል ይሄን ቅራቅንቦውን ይዘህ ከዚህ ሂድ። እሺ ቆይ ግን እንዴት ናቸው? የምር ግን ደህና ናቸው? ደህና ናቸው ፋቲ፣ በጣም ደህና ናቸው። ኧረ እሺ። ኦ በጣም ደስ አለኝ። በል በል በል። መልካም ቀን ወይዘሮ ሩቻን። መልካም ቀን። መልካም ቀን። የልጅ ለቅሶ ይሰማኛል። ቆየማ ልጅ ነው። ምንም አያገባህም። መውጫውን ታውቀዋለህ። አሃ አዎ፣ ሕፃን ልጅ አልቅሷል። ቆይ ሳላቅ ቱርካን ወለደች እንዴ? ታዲያ ቆይ የማን ልጅ ነው? ይመስለኛል ይሄ ልጅ የምፈልገው ልጅ ሳይሆን አይቀርም። ፋቲ በሉ ልጆች መብላት ጀምሩ። ልጆች ምንድን ነው? ፈታ በሉ እንጂ ተመልከቱ። ቁጭ ብለን እየተዝናናን እኮ ነው ያለ ነው። የአባቴ ሳዲቅ ስጋ ደግሞ እጅ ያስቆረጥማል። እርግጠኛ ነኝ እናንተም ወዳችሁታል። አመሰግናለሁ። ቆንጆ ጊዜም እያሳለፍን ነው። በሉ ብሉ እንጂ ምንም አልጎደለም አይደል? ሄሎ፣ አቤት። ዶኑሽ ካሌንደር? ቆይ አንዴ ለእሷ አልስጠት። ሰላም፣ ቻው። ማን ነው ልጄ? አላወቅኩም አባዬ፣ ይመስለኛል ጓደኛዋ ናት። ከትምህርት ቤት የሚደወል ስልክ ስለነበረ የእህቴን ስልክ ሰተናቸው ነው። እሺ ቱርካን፣ እጅሽ ይባረክ። ምን ተፈጥሮ ነው? መፍትሄ ያገኛል ዳሪያ። ይመስለኛል እናቴን ያሳመማት ነገር ይሄ ነው። ካስታወሰች እናቴ ደህና ትሆናለች። አጎቴ ፋቲ እየዋሸ እንደሆነ እንደርስበታለን። እንዴት ነው እሱም የሆነው? ምን አለ? ፌሪዴ የወለደችበት ሐኪም ቤት ዋናው ኃላፊ የነበረ የዛኔ መቲን ነው። ዳሪያ፣ ምን እናድርግ መሰለሽ? እናቴና አጎቴ መቲ እንዲያወሩ ማድረግ አለብን። እሺ ልጆች ነው፣ ምግቡ እየቀዘቀዘ ነው። ለማንም ምንም ነገር እንዳትይሽ። እሺ እሺ፣ በቃ እንሂድ። መጣን። በሉ ኑ ብሉ እንጂ።